144,000 ህጻናት የተገደሉት በዚህ ሰሞን ያሳዝናል። የሃይማኖት አባቱ በግፍና በአሰቃቂ ሁኔታ መገደላቸው ተሰማ። ሁለተኛ ሙያ መስረቅና ጫመቃም ነው። ሰርቄ ጫመቃም ነው። መቃም ማጨስ ነው። ይሄ ነው የኔ ሙያ። በመምጣታችሁ ደግሞ ደስ ብሎኛል። እኔ ላበረታታ ፈልጋለሁ። አዶናይ በርትተ ቀጥለ ይሄንን ስራ ሰላም ጤና ይስጥልኝ ውድ የያሪኮ ሚዲያ ቤተሰቦች እንዴት ናችሁ እንዴት ከረማችሁ እኛ አለን እግዚአብሔር የተመሰገነ ይሁን ዛሬም እንግዲህ ወቅታዊና አዳዲስ የሆኑ ቪዲዮዎችን ይዘንላችሁ መጥተናል በዚህ ወቅት 144,000 ህጻናት ተገድለዋል ማን ናቸው እነዚህ ህጻናት በዛሬ ቪዲዮ እናሳያችሁ ይሆናል እሱ ብቻ አይደለም እንግዲህ ከሰሞኑ አነጋጋሪ የነበረው የአዶናይና ይጩፋ እንግዲህ ጉዳይም አለ እሱንም ቪዲዮ እናስመለክታችሁ ይሆናል አሁንም እንግዲህ ለቴዲ አፍሮ ከተለያዩ ቻርቾች ጥሪዎች እየተደረጉለት ይገኛሉ አንዳንዶቹ ደግሞ ማስጠንቀቂያን ጭምር እየሰጡት ይገኛሉ እሱንም ቪዲዮ እናሳያችሁ ይሆናል እናንተ ብቻ ቪዲዮአችንን ላይክ እያደረጋችሁ ከኛ ጋር አብራችሁ ሁኑ ይያለን ቀጥታ ወደ መጀመሪያው ቪዲዮ እናልፋለን እንግዲህ ከላይ የምትመለከቱት የጻድቁ አቡነ ሀብተ ማርያም ቅዱስ ስዕል በዚህ መንገድ መስራት ያስፈልገበት ምክንያት ምንድነው ብለን እንጠይቃለን ከሥርዓተ ቤተ ክርስቲያን የቅዱሳት ስዕላት አሰራር ጋር ተያይዞ ያለው ነገር ትክክል ነው ወይ እንግዲህ ይሄ የተሳለው ያለው በአስኮ በሚገኘው በአቡነ ሀብተ ማርያም ቤተክርስቲያን ይመስለኛል እንግዲህ ቅዱሳት ስዕላት ላይ ሌላ ነገር መጨመር ለምን አስፈለገ ሰዎች በቅዱሳት ስዕላት ፊት ጸሎት ያደርጋሉ በዚህ ሰዓት ጸሎት በሚፈጽሙ ሰዓት ተንቀሳቃሽ የሆነ ነገር ትኩረትን የሚያዛንፍ ጭማሪ ነገር ሳስፈልገው ነው ወይ በቤተ ክርስቲያን ቅዱሳት ስዕላት ሲሳሉ ሁለት ዳይሜንሽን ነው ያላቸው እንግዲህ ቅርጽ ያለው ነገር መጨመር ማስመሰልስ ያስፈልገበት መንገድ ምንድነው ማስመሰልስ ተገቢ ነው ወይ ብላችሁ ታስባላችሁ የማዕጠንት ዓላማው ምንድነው እንግዲህ በካህን የሚፈጸም እንጂ የቅዱስ ስዕል ተግባር በማስመሰል እንዲንቀሳቀስ ማድረግ ያለብን አይመስለኝም ይህ አቡነ ሀብተ ማርያም እንግዲህ በማዕጠንታቸው ይታወቃሉ አዎ እሺ ይሄ ስለ አገልግሎት ምን አይነት ጥቅምን ይሰጣል ተብሎ ነው በቅርጽ መልክ ስዕል ላይ መስራት ያስፈልገበት ሌላ ነገር ሳንጨምር ስዕሉ ብቻ በቂ አይደለም ወይ እንግዲህ ቅድስት ቤተክርስቲያናችን ለዘመናት ምንም ነገር ሳትጨምር ይዛው የመጣችሁ እስከዛሬም ስታስረክብ እዚህም ትውልድ ላይ ያደረሰችው ምንም አይነት ተንቀሳቃሽ ሆኑ ሌሎች ነገሮች የተጨመሩ የለም እንግዲህ በታምራት የሚደረጉ ነገሮች አሉ ይህ ነገር ግን ታምር እንዳልሆነ እናውቃለን ከኋላ የሆነ የሚያንቀሳቅሰው ኃይል አለና ይሄ ነገር ከቤተክርስቲያናችን ስርዓት አንፃር ትክክል ነው ወይ እንግዲህ እንደተመለከታችሁት ነው ይሄ ነገር ሰሞኑን እጅግ በጣም በሶሻል ሚዲያ ላይ ሲዘዋወር ተመልክተናል አንዳንዶቹም አንዴው ታምር መስሏቸው ሁላ ለቦታው ያብቃን እያሉ ነበር እንግዲህ እንደተመለከታችሁት ግን የሚያንቀሳቅሰው ነገር አለ ከኋላ ተገጥሞለት ማለት ነው በዛም ነው እንደዚህ ቅዱሱ እጁን ያንቀሳቀስ አስመስለው የሰሩት ማለት ነው ይሄ ነገር በእውነት ከሥርዓተ ቤተክርስቲያን አንፃር እኛም ስርዓት ባለው መልኩ ስርዓት ነው ወይ ትክክል ነው ወይ ብለን እንጠይቃለን አሁን እንግዲህ ብዙ ሰዎችም እንግዲህ ያደናገረ ያለ ጉዳይ ነው ይህ ጉዳይ ቪዲዮ ላይ እንደምትመለከቱት እንግዲህ ጽናጽኑ የሚንቀሳቀሰው በኤሌክትሪክ ነው መሰለኝ ከኋላ ተሰርቶ እንደዚህ አይነት እንቅስቃሴዎችን ያደርጋል ሰው ደግሞ ታምር ይመስለው አቤት እግዚአብሔር ታምር ደጁን ለመሳለም ያብቃኝ ይላል ብዙ ሰው ኮሜንት ላይ ይሄ ቪዲዮ እንግዲህ የሚያሳየው ይሄ ነገር ከሥርዓተ ቤተክርስቲያን አንፃር እንዴት ነው የሚለው ነው አዎ እሱ ብቻ አይደለም ለሌሎችም እንደው በእውነት መሳቂያ መሳለቂያ ነው ምን ሆነውና ሌሎች መናፍቃን እንግዲህ ይሄንን ቪዲዮ ያመጡ በጣም እንደ መሳለቂያ እየተጠቀሙበት ስለሆነ በእውነት ይሄን ነገር ቆም ብለን ልናስብበት ይገባል በተለይ ደግሞ ያሰራነው ሰዎችም አስበንበት እንደው አስቸኳይ ምላሽ በሰጡበት እንላለን ካጸደ መቅደስሽ ከስዕልሽ ስር እረፍቴ በዚያነው በቅዱሱ ደብረ ከተራራው አናት ከደጅሽ መጥቼ ሰምሮልኛል ስምሽን ጠርቼ ሚስጥረኛዬ ነሽ ሚስጥረኛዬ ኪዳነ ምሕረት መጽናኛዬ ኪዳነ ምሕረት መጽናኛዬ ቪዲዮ እንግዲህ መጀመሪያ ላይ የጻፈው ኮሜንት ምን ይላል አንተ ዘመረ እኛን አስተቆርከን ይላል አንደበት ሁሉ ያለው ያመስግን ይላል ያመስግን ነገር ግን እንደዚህ በሚዲያ መጥቶ ሁሉም በጸጋው አይደለም ያገለግለው በመክሊቱና በጸጋው ቢያከለክል እንደው በጣም መልካም ነው ከዛም አልፎ ደግሞ መዘመሩ እንዳለ ሆኖ የሚያደርጋቸው አክሽኑ ምናምን ነገር ጥሩ አይደለም እንደዚህ ያለ ሚስጥረኛዬ ብቻ የሆነ ትኩረት ለመሳብና እንትን ቫይራል ለመውጣት አይነት ነገር ነው የሚመስለው
እንደዚህ አይነት ነገሮች ስናደርግ መዝሙር ከሆነ አገልግሎት ከሆነ ዝማሪያችን ለእግዚአብሔር ከሆነ በቃ ቤቱን ዘግቶ ያመስግን ድምጽ ከሌለው ጸጋው ካልሆነ ማለት ነው ሁሉም ይዘምር ነገር ግን ወጥቶ በመድረክ የሚያገለግለው ደግሞ ሁሉም በመክሊቱ ስለሆነ ማለት ነው 144,000 ህፃናት የተገደሉት በዚህ ሰሞን ያው 2 ዓመት ያልሞላቸው ጨቅላ ህፃናት ምክንያቱ ደግሞ በቤተልሔምና አውራጃው ከተወለዱት አንዱ ህፃን ንግስናዬን ይቀማኛል ብሎ አስቦ ነበርና ነው ታዲያ እውነትም የዓለም ንጉስ የዓለም መድኃኒት ነበር የተወለደውና ሄሮድስ እንደ ስጋቱ ቢያስብም በቤተልሔም ዙሪያ ህፃናቶችን ቢያስጨርስም ኢየሱስ ክርስቶስ እንግል ያገኝ አልቻለም ይህ የሆነው በዘመነ ስጋዬ ዘመን ነው ታዲያ ከእናቱ ከቅድስት ድንግል ማርያም ጋር በመላእክት ተራዳይነት አረጋዊ ዮሴፍ ጠባቂነት እንዲሁም በሰሎሜ ድጋፍ ጌታችንና መድኃኒታችን ኢየሱስ ክርስቶስ በድንግል ማርያም ጀርባ ሆኖ ወደ ግብጽ ከገሊላ ተሰደደ እዛም 3 ዓመት ከመንፈቅ ሄሮድስ መሞቱን እስኪሰሙ ድረስ በዛው ከረሙ ሄሮድስ ካለፈም በኋላ ከአረጋዊ ዮሴፍ ጋር ቅድስት ድንግል ማርያም ልጇን ይዛ ወደ ገሊላ ተመለሰች ይህ መንፈሳዊ አገልግሎት ነው እኛም ኦርቶዶክሳውያን ይህን መንፈሳዊ አገልግሎት ለማሰብ ጾመ ዝጌን ከመስከረም 26 ከህዳር 5 ያለውን 40 ቀናትን እንጾማለን በምድር ሳለን የምንሰራውን ስራዎች ደግሞ እኛ ማሰብና ማወቅ አለብን እዚህ በዝጌ ጾም የምናስባቸው በበረከት ስራ የምንሰራበት ብዙ ገዳማያን አሉ በሙታን ሳማር ቅዱስ ሚካኤል አንድነት ገዳም አሁንም ድርቁና ረሃቡ እንዲሁም ዝናቡና ጎርፉ ይፈራረቅባቸዋል የአባቶቻችን ባት እስካሁንም አልተገነባም ለእናቶች ባት እነሱ አሳልፈው ባትን አስገንብተው እናቶቻችን ደስታ ማግኘት ግን አልቻሉም ምክንያቱ ደግሞ ለአባቶቻችን ስላልተሰራ እኛ አሁንም ከፍቶላን እያሉ ይገኛሉ እንደ ሁሌም ትብብራችሁን ዛሬም እንፈልጋለን የአባቶችን ባት ስላላጠናቀቅን አሁንም የእናንተ ርብርብ በዚህ ጾም እንፈልጋለን የጽጌ ጾም ስናስብ አባቶቻችን እያስብን ባታቸው ማስገማትም እንዳንረሳ እንግዲህ እመቤታችን ቅድስት ድንግል ማርያም ልጇን ኢየሱስ ክርስቶስን ተሸክማ እንግዲህ ወደ ግብጽ በረሃ የተሰደደችበት ወቅት ነው ያን ወቅትን በማሰብ ቤተክርስቲያናችን እንግዲህ በፈቃድ ጾም ላይ ትገኛለች እነሱ ነው እንግዲህ በዚህ ወቅት ላይ ነው 144,000 ህፃናትም የተገደሉት ማለት ነው እንግዲህ ሄሮድስ የተባለው ይህ ጨካኝ ንጉስ አንዱን ጌታችን መድኃኒታችን ኢየሱስ ክርስቶስን ለማያዝ ብሎ የራሱን ዜጎች 144,000 ህፃናትን ያስገደለው ማለት ነው ሄሮድስ በነገራችን ላይ የራሱን ዜጎች ብቻ አይደለም ሚስቱንም ልጆቹንም ስልጣን ጥማት ብሎ ስልጣኔን ይገዳደሩኛል ብሎ የገደለ እጅግ በጣም ጨካኝ ንጉስ ነው ወቅትም እንግዲህ የሄሮድስን ግብር የተከተሉ እጅግ በጣም ብዙ ለስልጣናቸው ያደሩ ሰዎች ብዙ ካህናትን ሌሎችንም ሰዎች እየገደሉ ይገኛሉ እንደውም እስኪ ከዚህ በመቀጠል በግፍ የተገደሉ ካህናት አሉ የነሱን ቪዲዮ ተመልክተን እንመለስ እጅግ ያሳዝናል የሃይማኖት አባቱ በግፍና በአሰቃቂ ሁኔታ መገደላቸው ተሰማ ሰላምና እርቅ ለማውረድ አባታዊ ኃላፊነታቸው በመወጣት ላይ የነበሩ እኚህ በምስሉ ላይ የምትመለከቷቸው አባት እንግዲህ መገደላቸው የአማራ ክልል ሰላም ካውንስል ገለጸ በአማራ ክልል ሰላም ካውንስል የሰሜን ጎጃም ዞን የሰላም ካውንስል መሪ የነበሩት መልአከ ምህረት ነቃጥበብ ገነትም በክልሉ የተፈጠረው የሰላም እጦት በእርቅ እንዲፈታ ሲሰሩ እንደነበረ ካውንስሉ ገልጿል ሐምሌ 1 ቀን 2017 ዓመተ ምህረት ምሽት ላይ እኚህ አባት ከሚያገለግሉበት ቤተክርስቲያን ቅጥር ግቢ እንደታፈኑና ነሐሴ 6 ቀን 2017 ዓመተ ምህረት ደግሞ ይህ የምትመለከቷቸው አባት ሰላም ወዳድ አባት በግፍ መገደላቸው ካውንስሉ አስታውቋል እንግዲህ የሚያሳዝን ዜና ነው እኛ አባት እንግዲህ የተገደሉት አካባቢ የተንቀሳቀሱ ባሉ እንግዲህ በታጠቁ ኃይሎች ነው እኛ አባት እንግዲህ ያደረጉት ወይ የሚያጠፉት ጥፋት እዚህ ቪዲዮ ላይ አልታየንም የሳቸው ስራ እንግዲህ እንደ ሃይማኖት አባትነታቸው የሰላም ስራ ወይም ደግሞ ሰላም እንዲመጣ እንግዲህ በአካባቢያቸው ያስተባበሩ ነበር በዛ ወቅት እንግዲህ ሰላምን የሚያወዱ ወይም እንደዚህ አይነት ጉዳዮች ላይ እንግዲህ የሃይማኖት አባቶች እንዳይሳተፉ የሚፈልጉ አካላት ናቸው በግፍ የገደሏቸው አሁን እንግዲህ ለመላው ቤተሰቦቻቸውና ለክርስቲያን ምዕመናን በሙሉ በእውነት መጽናናቱን ይስጥልን እንላለን ከዚህ በመቀጠል ደግሞ እስቲ ፍቅር ሲዝም እንግዲህ ሰሞኑ ከመንግስት ጋር ሰጣ ገባ ውስጥ ገብቶ ነበር እሱ እንግዲህ ከሀገር ሊወጣ አመቻችቶ በጣም መንግስትን እየተሳደበ ነበር እንግዲህ በጣም በሞራል ሰዎች ሁላ ምን አግኝቶ ነው እያሉ ነበር አሁን ደግሞ እንግዲህ ከሀገር እንደወጣ እየተመለከትን ነው እስቲ እሱን ቪዲዮ አይተን እንመለስ በስተመጨረሻም የፍቅር ሲዝም መስራች ነብይ ደምሳሽ ኬንያ ገብቷል እንደምትመለከቱትም በናይሮቢ አደባባይ ላይ እኔ ከኢትዮጵያ የመጣው ጥቁር ነብይ ነኝ በማለት እንግዲህ ስለ ፍቅር ሲዝም ሃይማኖት እየሰበከ ይገኛል እንግዲህ እንደተመለከታችሁት ፍቅር ሲዝም ኬንያ ገብቷል ኬንያም ገብቶ እንግዲህ እኔ ከኢትዮጵያ የመጣው ነብይ ነኝ ኢትዮጵያውያን የምንታወቀው በክርስትና እምነታችን ነበረ ክርስቲያኖች አብዛኛው ማለት ነው እንግዲህ በፍቅር ሲዝም ምክንያት እንግዲህ ስማችን ሊጠለሽ ነው መሰለኝ ኢትዮጵያውያን ምን አይነት እምነት አመጡብን መባላችን የማይቀር ነው ሜቢ እንግዲህ የሰው እዚህ ያልተሳካለትም እዛ እንግዲህ ወይ ደግሞ ሊሳካለት ይችላል እዛም እንግዲህ ይሳካለታል ለማለትም በእውነት ፋይናንሻሊ በደንብ ጥሩ ቢሆን እንል ነበር እሱ ደግሞ ፋይናንሻሊ ትንሽ ደከም ያለ ስለሆነ ቤተክርስቲያኑን ለማንቀሳቀስ አብዛኛው ነብዮች እኮ ደሃ ናቸው እኮ ሁሉም ነብያቶች እንግዲህ አሁን እንደምናያቸው ሀብታም አይደሉም ሁሉም እንግዲህ ከዜሮ ተነስቶ የህዝቡን
የመመኑን ገንዘብ እየሰበሰቡ ሀብታም የሆኑት ማንኛውም እሱ የፖለቲካውንም ነገር እያካሄደ ይገኛል እዛ ከሄደ በኋላ እንግዲህ ወጥቻለሁ ብሎ ነው መሰለኝ እስቲ ወደ ቀጣይ ቪዲዮ ደግሞ እንለፍ ስማ ስንሞት እኮ ነፍሳችን 3 ቀን ዛፍ ላይ ተቀምጣለች ከዛ በኋላ ነው ወደ እግዚአብሔር ዘንድ የምትሄደው የማ ነፍስ ያንተ ነፍስ አንተ ነፍስ ወደ ሰማይ የፈጣሪ ጨጓራ ልታቃጥል ያንተ አሲዳ ከረባክ ፈጣሪ ጨጓራ እንደዚህ ነው ለቅሶ ቤት ቁጭ ብለ የማይሆን አይነት ቃል ተሰማ በጣም ከባድ ነው ለመቆጣጠር የፈጣሪ ጨጓራ ተቃጠል ነው ይያለው ነበር ከዚህ በመቀጠል ደግሞ እንግዲህ የተለያዩ የፕሮቴስታንት ቤተ እምነቶች ለቴዲ አፍሮ ጥሪ ያቀርቡለት ይገኛሉ ከዛም አልፎ እንግዲህ የማስፈራሪያ የሚመስል ነገሮችን እያስተላለፉ ይገኛሉ እሱን ቪዲዮ ተመልክተን እንመለስ ቴዲ አፍሮ ቢባል ዘፋኛላ አንተ ጨዋችሁ ግን እኔ ላስጠነቀቀው ነው የመጣሁት ኢየሱስ ጌታ ነው 2018 ጌታ እንደዚህ ይለኛል ተመለሱ ብሎ ይለኛል እውነቴ ነው የምላችሁ 2018 ተመለስ ወደ ጌታ ና ይለው ብሎ ይለኛል ኢየሱስ ጌታ ነው አሜን ይሄን የትላንትና ወዲያ ሌሊት አካባቢ ነው ተጸልይ ያየሁት ኢየሱስ ጌታ ነው 2018 ለቴዲ አፍሮ መልእክት አለኝ ተመለስ እስቲ ተመለስ ብሎ ወደ ጌታ ተመለስ ኢየሱስ ጌታ ነው 2018 ቢመለስ ደስ ይለኛል ለምን እንደው ታውቃላችሁ ከጀርባው ብዙ የሚፈታ ነገር ትልስላየው ከጀርባው ብዙ የሚፈታ ትውልድ አለ ከጀርባው ብዙ የሚያመልጥ ትውልድ አለ አሜን ኢየሱስ ጌታ እግዚአብሔር አንዳንዲ አንዱን ሲያመጣ አሜን ነው ከዛ ውስጥ ያሉትን ያስባል ኢየሱስ ጌታ ከጀርባ ያሉትን ያስባል 2018 ልናገር በጌታ በኢየሱስ ስም ይህ ሰው እንዲመለስ ጸለይኩ በኢየሱስ ስም ከዘፋኝነት ወደ እግዚአብሔር ቤት አገልግሎት እንዲመለስ ተናገር ለእግዚአብሔር ቤት እንዲውል ተናገርኩ በሽታ አዋጅ ሁሉ ይነሳ ከሱ ላይ 2018 ግን ልናገር የንሳ አመት እንዲሆን በኢየሱስ ስም ተናገርኩ የንሳ አመት ለሱ እንዲሆን መልካም እንዲሆንለት በኢየሱስ ስም ተናገር ኢቭን ለሌሎችም ዘፋኞች አሜን ነው እግዚአብሔር 2018 አሜን ነው በቃ ብዙዎች እንዲመለሱ አሜን ነው በርስ ይከፈታላችሁ ድንገታዊ ጉብኝት በቃ ያው እግዚአብሔር ምስክሬ 2018 ለኢትዮጵያ አሜን ነው ታላቅ አመት ይሆናል እንግዲህ እንደተመለከትነው ነው ከዚህ በፊት በሰራነው ቪዲዮ ላይ እንግዲህ ቴዲ አፍሮ እንግዲህ ጴንጤ ሆኗል ወይም ደግሞ ጌታን ተቀብሏል የሚሉ ሰዎች መተው ነበር እዛ ቪዲዮ ላይ እንግዲህ ያላጠራነው አንድ ጉዳይ ቢኖር ቴዲ አፍሮ እንግዲህ በግልጽ ወጥቶ ራሱን ኦፊሻሊ የፕሮቴስታንት እምነት ተከታይ ሆኛለሁ ወይም ደግሞ ተቀብያለሁ አላለም እሱ ነገር በዚህ ቪዲዮ ላይም ለማጥራት እንወዳለን ልክ ነው እሱ ወጥቶ እንግዲህ ምንም ነገር አላለም እንዴው ጌታንም ተቀብያለሁ አላለም ጴንጤም አልሆነም እነሱ የራሳቸውን ፐርስፔክቲቭ ነው እንግዲህ ያስቀመጡ ያሉትና የነሱን ፍላጎት ነው እንጂ ቴዲ በግልጽ ወጥቶ እንግዲህ እንደዛ አልተናገረም እንግዲህ እንደተመለከታችሁት ቴዲ አፍሮ ላይም እንግዲህ ማስጠንቀቂያ እየሰጡ ይገኛሉ ጌታ ተመለስ የሚል አይነት ማስጠንቀቂያ እየደረሱት ይገኛሉ በአንተ ምክንያት ብዙ ሰዎች እየጠፉ ነው ይያሉትም ይገኛሉ ማለት ነው እኔ ከዚህ ቪዲዮ ላይ አንድ የገረመኝ ነገር ቢኖር ምንድነው ቸርች ውስጥ ለራሱ ነው ቴዲ አፍሮ ሲባል ልክ እንደሆነ ጮኸሽ ገና ሰዎች ያለ እኔ ግን ላስጠነቅቀው ማለት ነው እነሱ ህዝቡ በእርግጠኝነት የመሰላቸው ጠርቶት እንዲዘፍንላቸው የሚዘፍን ሊጋብዘው መስሏቸው ነበረ ነገር ግን አይደለም ማስጠንቀቂያ ነው ህዝቡ ራሱ ነብዩን በጣም የተቆጣ ይመስለኛል ብቻ እንግዲህ ሌሎች አዳዲስ መረጃዎች ካሉ ያየን የምናቀርብላችሁ ይሆናል እናንተ ብቻ ይሄን ቪዲዮ ላይክ ያደረጋችሁ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ የሚዲያችን ቤተሰብ ሁኑ እንላለን እውነተኛ ሙያ መስረቅና ጫመቃም ነው ሰርቄ ጫመቃም ነው መቃም ማጨስ ነው ይሄ ነው የኔ ሙያ መስረቅና ጫመቃም ነው ምንድነው የሰረከው አንዲቶች አያቶችን ስልክ እንደገና ብር ስንት ብር ስንት ብር ብሩን እንጃ ዙሩ 4800 ብር ነው እያለ ነው እንግዲህ ከእኔ የሰረከው ተወራቃ ነው የሰረኩት ተወራቃ ሰርቄ ስመጣ ነው አሁን ያዛችሁ ከየት ወዴት እየሄድክ ነው አሁን የተያዝከው እኔማ አሁን ወዲያዛ ወዲያ ባቲ እየቃቅማለሁ ብዬ ቆይ ሰርቄ ባቲ ሳይሆን በዚህ እኮ እየመጣህ ነው አሁን ያው በዛ አቋርጬ ሄዳለሁ ብዬ ነው ስለዚህ እኔ በቃ መስረቅና መቃም ነው የኔ ስራ እውነተኛ ሙያ መቃምና መስራት ዘርፊው ይሄንንም ዘርፊው ሽርጡን ሁሉንም ዘርፊው ይሄንንም ዘርፊው ከሱቅ ላይ ነው ከሱቅ ላይ ይሄንን ተመስጊሮ ይሄንን ደግሞ ከሱቅ ነው ሸሚዙ ይሄ ወንድሜ ነው እሱ ነው የሰራው እውነቱን ነው እኔ የማወራው ቤተሰቦቼ የት ናቸው ቤተሰቦቼ ወርጣይና ይባላሉ በወዲያ በሃይቅ በታይ ናቸው አታውቀውም አቋለውኝ እዛ ነው ሀገሬ ግን እዛም እየዘረፍኩ አባረው ይመስል እንግዲህ ይሄን ቪዲዮ ሰሞኑ ሶሻል ሚዲያው ላይ ሲዘዋወር ነበረ ከዚህ ቪዲዮ እንግዲህ አንድ የምንረዳው ነገር ቢኖር ይህ ሰውዬ እንግዲህ ሰርቆ ነው የተያዘው እና ብዙ ሰው
በሚያስቅ አይነት መንገድ ነው እየገለጸው የነበረው። ይሄ ሰውዬ ደግሞ ከሰረቀ ለህግ ቦታ ነው መቅረብ የነበረበት እንጂ እንደዚህ በቪዲዮ ለራሱ መውጣት አልነበረበትም። ምንድነው የሚያስተላልፈው መልእክት ብለህ ስታየው መስረቅ ሙያዬ ነው እያለ ነው። እንግዲህ መስረቅን ሌብነትን እንደ አንድ የሙያ ዘርፍ እንግዲህ በሶሻል ሚዲያ ላይ ወጥቶ እንዲናገር እያደረጉት ነው ከኋላውም እየቀረጹ ያሉት ሰዎች ማለት ነው። እሱ ብቻ አይደለም። በተለይ እንግዲህ የሚያውቁት ሰዎች በቃ ልምድ ሆኖበታል እኛም እናውቀዋለን እንደዚህ ነው ጸባዩ አይነት ነገር እያሉ ቀለል አድርገው ሲናገሩ ነበር። ይባል አባባል አለ ከኃጢአት ይልቅ ልማድ ይከፋል ይባላል። አሁን ይሄ ሰውዬ ልምድ ሆኖበታል መስረቁ ማለት ነው። ልምድ ከሆነበት ደግሞ ሊተዋው አይችልም። ኃጢአት ቢሆን ኖሮ ንስሐ ገብቶ ታጥበን እንተዋዋለን። ነገር ግን ልማድ ሲሆንብን በቃ ባህሪያችን የራሳችን ነገር አድርገነው እንቀጥልበታለን ማለት ነው። ስለዚህ እዚህ ልጅ ላይም በእውነት ስሬስ መሆን ነው እንጂ ያለብን እንዴው እንደቀልድ ዝም ብለን ልናልፍ አይገባም። በቃ ልማድ አድርጎ እንደ ስራ ለሌሎችም እንዴው እንደ ማስተማሪያ ነው እየሆነላቸው ያለውና ስራዬ እንዴው ችሎታዬ እያለ ነው ሲናገር የነበረውና በእውነት ሁላችንም ቆም ብለን ልናስብ ይገባል እንደነዚህ አይነት ቪዲዮዎችን ስንመለከት ማለት ነው። በተለይ ደግሞ እንግዲህ በዚህ ሶሻል ሚዲያ ዘመን አማካኝነት እንግዲህ አንድ ቪዲዮ በጣም ብዙ ሰዎች ጋር ሊደርስ ይችላል። ያ የሚደርሳቸው ሰዎች እንግዲህ ሁሉም ትላልቅ ሰዎች ወይም ማገናዘብ የሚችሉ ናቸው ማለት አይቻልም። በዛሬ ጊዜ እንግዲህ 13 የ10 ዓመት የ8 ዓመት ህፃን ልጅም እንግዲህ ቁጭ ብሎ ቲክቶክ ሲያይ ነው የሚውለውና ለእንደዚህ አይነት ህፃናት እንግዲህ እንደዚህ አይነት ቪዲዮ ሲደርስ እንግዲህ ምን አይነት መልእክት ነው የሚደርሰው የሚለውንም ቆም ብለን ማሰብ አለብን እንላለን። በመምጣታችሁ ደግሞ ደስ ብሎኛል። እኔ ላበረታታ ፈልጋለሁ። አዶናይ በርትተህ ቀጥል ይሄንን ስራ። Thank you so much አመሰግናለሁ። እንደውም ከዚህ በኋላ አዶናይ ፋውንዴሽን መፈጠር አለ። አይገርምም? ኦኬ አዶናይ ፋውንዴሽን ስትል ማለት ነው ከ3 ዓመት በፊት ካናዳ ያለው ሊቪንግ ሩም አለ አይደለ? ግድግዳዬ ላይ ጽፌያለሁ። ሁሌም እጽፋለሁ መሆን የምፈልገው ነገር። ከዛ ከነሱ ሁሉ ምን ይላል መሰለህ? አዶናይ ፋውንዴሽን ይላል። አግኝቻለሁ ታዲያ 25000 አረጋውያን እና 25000 ህፃናት ማለት ነው ቢጻፍኩት አላማ አሁን እንደዛ ብለህ ስትጠራው እሱ ትዝ ስላለኝ ነው ነገርኩ እና ቀድሜ እጽፋለሁ የሆነ ነገር ከመሆኑ በፊት እጽፈዋለሁ። በክርስቶስ ሁሉ ስለሚቻል አዶናይ ፋውንዴሽን መሬት ላይ ሰርተ ታሳያለህ። አትመረቀም? በሰላም ግባ። ስንት ነው? የ50 የ30 50 30 ይጣፍጣል? የ50 አስከር እሺ ጋሽ እሺ የሚያቃጥለው እሺ ይሄ ባቱ ነው አይደለ? ይሄ ቱሉ ነው። ቱሉ ነው። ኦኬ ባቱ ወደዛ ነች። ወደዛ ትንሽ ያስገዳል። ስራ አሪፍ ነው። አሪፍ ነው። እግዚአብሔር ይመስገን። ይመስገን። እግዚአብሔር ይመስገን። አሜን አሜን። አትመረቀም? በሰላም ግባ። አሜን 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 አሜን። ትልቁ ነገር እሱ ነው። ድገመኝ አሁን ምርቃት። ብራቮ የምሬ ነው። ድገመኝ አሁን በሰላም ግባ። አሜን አሜን አሜን። እናመሰግናለን። ትንሽ ፈገግ ያሰኛል እንጂ በጣም ትልቅ ምርቃት ነው የመረቀው። በዚህ ሰዓት እንግዲህ በተሽከርካሪ ተጓዘ። በሰላም መግባት ቀላል ነገር አይደለም። በእውነት በዚህ ወቅት በተለይ ለአሽከርካሪዎች በእውነት በመትሄዱበት ሁሉ ቸር ይግጠማችሁ እንላለን እኛ። የዛሬ ቪዲዮአችን እንግዲህ ይሄን ይመስል ነበር። እስከ መጨረሻ ድረስ ስለተከታተላችሁን በእውነት እጅግ በጣም አድርገን እናመሰግናለን። ላይክ እና ሼር ማድረግ እንዳይረሳ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ የሚዲያችን ቤተሰብ ሁኑ እንላለን። አስተያየታችሁን በኮሜንት መስጫው ቦታ ላይ እንድታስቀምጡልን እያሳሰብን የዛሬው ቪዲዮአችንን በዚህ ላይ ጨርሰናል። በቀጣይ በሌሎች ቪዲዮ እስከምንገናኝ ድረስ ቸርን ሰንብት። ይናፍቃል ልቤ በብዙ ይናፍቃል ልቤ በብዙ